አቤት አቤት ቅሌት፣ አቤት ጉድ፣ አቤት ቅሌት፣ አቤት ጉድ፣ አቤት ቅሌት፣ አቤት ጉድ። ተዋረዱላችሁ ቤተሰው። የደረሰኝ ቦምብ የሆነ መረጃ ስሙልኝ ብቻ፣ ስሙልኝ ብቻ። ቦምብ የሆነውን መረጃ። አቤት ቅሌት። ለዚህ ነበረ ስትወራጭ የነበረው ሩታ። ለዚህ ነበር ያዙ ይልቀቁኝ ስትይ የነበረው። ለዚህ ነው ወይ? ለዚህ ነው ወይ? ለዚህ ነው ወይ? ለማንኛውም ቤተሰው የደረሰኝ መረጃ፣ እጅ የገባው መረጃ ብላችሁ ስሙኝ። ለምን እንደሆነ ታውቃላችሁ ቤተሰው? በጣም ተደሰትኩኝ። ትላንት እንደዛ ተቃጥዬ ሳለቅስ ነበራ ቪዲዮ የሰራሁት። ዛሬ ደስታ ነው የተሰማኝ። ተደስቻለሁ። ደስታዬ ወደር የለውም፣ ወደር የለውም። እንደኔ ማንም የተደሰተ የለም ዛሬ። ሩታ የቅሌት ካባዋን ተከናንባለች። ራሷ በፈጠረችው ፍጥረት፣ ራሷ ባመጣችው ጣጣ፣ ራሷ ቅሌት መዝገብ ላይ እንድትመዘገብ እጣፍ ክፍሏ ሆኗል ስላችሁ በማስረጃ ነው አሳያችኋለሁ ማለት ነው ቤተሰቦቼ። እኔ ስለተስዬ ነበር ቤተሰብ። ሁላችሁም ዱአ አርጉ ስላችሁ ነበር። ዱአችንም ደርሷል፣ ስለታችንም ደርሷል ቤተሰብ። ትላንትና እንደዛ ግርግር ፈጥረው አቶ ኤፍሬም አብርሽን ለማስለቀቅ ብሎ በ120 ሲነዳ፣ ሃይዌይ አይደለም ታውቃላችሁ፣ ኢትዮጵያ ውስጥ ሃይዌይም ቢሆን በ100 ነው የሚነዳው። እሱ በ120 ሲነዳ ትራፊክ ቀብ። ከዛና ዳኒ ደረሱባቸው። ወንጀለኞች ናቸው ተባለ። ተለቃቅመው ሩታና እሱ ልጁን ይዞ ወደ እስር ቤት ወደ ፖሊስ ጣቢያ ማለት ነው ሄደዋል። ያለው መረጃ ይሄ ነው። ሄርሜላና ዳኒ እንዲሁም ደግሞ እህትየው ቡዜ አብርሽ ነፃ ናቸው። ዶክተሩ ፖሊሱ፣ ይሄ ትራፊክ ፖሊሱ አይቷል። አብርሽ ትክክል እንዳልሆነ ትንሽ አይምሮ በቃ እንትን ልክ እንዳልሆነ ምናምን አይቷል። ነገሮችን ተጻጽፈዋል። ሰው ሁሉ ተሰብስቦ መኪና ቦታ ላይ ያዙ ይልቀቁኝ። ደግሞ ሩታ ፋራንሽ እንዲ አንቺ ምንድነው ያዙ ይልቀቁኝ ስትይ የነበረው? ለምንድን ነው እንዲህ የህግ አካል መጥቶ ሁሉ ያዙ ይልቀቁኝ ብላ ስትወራጭ ነበረ። በቃ ያዙ ይልቀቁኝ፣ እኔ ነኝ ትክክል። እስከ መቼ ነው ቆይ አንቺ ሁሌ እኔ ነኝ ትክክል የምትይው? ለምን አስፈለገ በዚህ ልክ? ሲጀምር ደግሞ ወደ ውጭ ነው አብርሽን ወደ ውጭ ነው ይዘን የምንሄደው አልሽ። እየሄዳችሁ ያላችሁት እኮ ግን ወደ ውጭ አይደለም። መንገዱ ግን እኮ የቦሌ መንገድ አይደለም እኮ ታውቃላችሁ። እነሱ እየሄዱ የነበረው ከከተማ ውጭ ነው። ፎቆቹ የምታዩዋቸው ቦሌ አራብሳ ነው። አዲሱ ሸገር ሲቲ ነው እየሄዱበት የነበረው መንገድ ማለት ነው። ስለዚህ ወድሽም ጠላሽም ተበልተሻል ቁማሩን። አሁን ልጆቹን ልቀቂያቸው። አብርሽን ነፃ አውጪው። ይሄ ያስመተሽበት ያሰራሽበትን ነገር ነፃ እንዲወጣ አስፈችለት። ልጁ ነፃ ወጥቶ እውነቱን ይናገር። እውነቱን ሲናገር ደግሞ እኛ ምን አይነት እርምጃ እንደምንወስድ ታውቃላችሁ። ስለዚህ አሁንም ወደድሽም ጠላሽም ሄርሜላ ላይ ብዙዎቻችሁ እሷ ናት የመጣችው። እሷም እኮ ዋጋ ከፍላለች። ቀለበት ተደርጎላታል በህይወቷ እኮ። እሷም ለአብርሽ ዋጋ ከፍላለች። ቀለበት ተደርጓል። ቤተሰቦቿ ያውቃል። ቪዲዮ አለ የተቀመጠ። ላይፏን እኮ ነው የተበላሸው። ለምንድን ነው እናንተ ሄርሜላ ላይ በጣም ብዙዎቻችሁ በዚህ ደረጃ እንደዚህ ማድረግ የፈለጋችሁት? አልገባኝም። ለምንድን ነው ለምን እንደዚህ ማድረግ ፈለጋችሁ? ሄርሜላ ምንድን ነው ጥፋቷ? ሄርሜላ ምንድን ነው ስህተቷ? ያኔ ሲጎዳ ያኔ ሲጎሳቆል ብቻውን ሲሆን ከጎኑ ስለነበረች አለውልህ ስላለችው አንተ አለውልህ ከጎንክ ነኝ እኔ አለውልህ ስላለችው መውጫ መግቢያው ሲጠፋው ሩታ ስትጫወትበት እንደፈለገች ሩታ እንደፈለገች ስታደርገው የዛኔ ሄርሜላ አለሁልህ እኔ ካንተ ጎን ነኝ ብላ ሰብስባ እንደዛ ከሰውነት ተራ ወጥቶ ወስዳ አጣጥባ ልብስ ቀይሮ ሰው እንዲሆን ስላደረገችው አንዳንዶቻችሁ ተው፣ እንደዚህ አይነት ነገር አይደረግም። አሁን ሄርሜላን ዘቅዝቃችሁ የምትሳደቡ ሰዎች ትክክል አይደላችሁም። ከእውነት ጋር ቁሙ፣ ከሀቅ ጋር ቁሙ እና ሩታም ቢሆን ልቦና ይስጥሽ። የልጅሽን አባት በዚህ ደረጃ ስታንከራትቺ፣ በዚህ ደረጃ እንደዚህ ሰው እንዳይመስል ስታረጊው ፈጣሪሽን ብትፈሪ ጥሩ ነው። እና ኤፍሬም ደግሞ አንተ ንብረት ለመውረስ ነው ለሌላ አይደለም። በቃ ንብረት የወንድምክን ንብረት ደክሞ ለፍቶ ያመጣውን ንብረት ለመውረስ በዚህ ልክ ሜዳ አይጠበቅብህም ነበረ። እና ደግሞ ሌላው ደግሞ ቡዜ አትጩሂ በእናትሽ። ዩቱብ እኮ ጩኸት አይወድም ሲጀምር። በዛ ልክ ባትጩሂ መልካም ነው። አንቺ አሁን ጩኸት ብቻ ዝም ብለሽ ነው የምትጩሂ ቡዜ። ስታስረጂ ቀስ ብለሽ አስረጂ፣ አትጩሂ። ብዙ ነው በጣም ትጩሂያለሽ። ሄርሜላን ያት እስኪ አሁን ስታወራ እንዴት ቀስ ብላ እንደምታወራ። ሩታን በጣም ነው የምትጮኸው። ቆርቆሮ በሏቸው በቃ ሲጮሁብን። ሀይ ቀስ ብላችሁ እስኪ በቃ በሰለጠነ መልኩ ለማውራት ለማስረዳት ሞክሩ። ጀስት ይሄ አስተያየቴ ነው። እኔ ባይዘው ከፈለጋችሁ ጩሁ፣ ግን በጣም ስትጩሁ ያስጠላል በጣም። እና እንደ ሄርሜላ እንደ ዳኒ ዋቸው ዳኒ ሄርሜላ እንዴት ሰውን
እንትና ደግሞ ሩታ ሁሌ በጉልበት ነው የምታምነው፣ ሁሌ በጉልበት ህግ እንኳን ይዞት ጉዳዩን በጉልበት ታምናለች። እሷ ሁሌ እንደምታሸንፍ ነው የምታስበው። ግን አሁን ትሸነፊያለሽ። ቢኮዝ የሰራሽው ስራ ጥሩ አይደለም። ልጁ ከጥቅም ውጭ እንዲሆን አርገሹ፣ ከአይምሮ እንዲስት አርገሹ፣ ምንም ሰው እንደሌለው ሰው እንደዚህ ተጫውተሽበት ያሳፍራል። አንዳንዴ ወደ ራሳችሁ ብትመለሱ መልካም ነው። ይሄ ነው የምለው። እኔ በእውነት በጣም ነው የደበረኝ፣ በጣም። ለማንኛውም ያለን አዲስ ነገር ይሄ ነው። ዛሬ ጠብቁ። ሩታ ግድ ነው በቁጥጥር ስር መዋል አለባት። ይሄ የማይቀርዳ ነው፣ የማይቀርዳ ነው። ከዛ ልጁ ደግሞ መመርመር አለበት። ምን አይነት መድኃኒት እንደሰጠችው ተመርምሮ መታወቅ አለበት። ምን አይነት መርፌ እንደተወጋ፣ ምን እንደሆነ፣ ምን እንደደረሰበት እያንዳንዱ መረጃ እጃችን ሊገባ ይገባል። እያንዳንዱ መረጃ ከኛ እጅ ሊወጣ አይገባም። እና እኛ አሁንም ነገም ዛሬም ሁሌም ከአብርሽ ጎን ነን። አብርሽ አይዞክ፣ እኛ እህቶች አለን። ሁላችሁም ከአብርሽ ጎን መሆናችሁን ደግሞ ለአብርሽ እንድታሳዩት እፈልጋለሁ ውዶቼ፣ ቤተሰቦቼ። እናንተ ምስኪ ሁላችሁም አይኖ እንደኔ ሁላችሁም የተጨነቃችሁ ትኖራላችሁ፣ ብዙ ሀሳብ ውስጥ ያላችሁ ትኖራላችሁ። እስኪ እንደኔ ኮመንት ላይ ጻፉልኝ የተፈጠረውን የተሰማችሁን ስሜት እና ሁላችንም ለአብርሽ ደግሞ እኔ ፌስቡክ ላይ ለጥፍ ያለው እንደነገርኳችሁ እናንተም ሁላችሁም ፍትህ ለአብርሽ ማለታችሁን እንዳትረሱ። አብርሽን እኛ ወንድማችንን ነፃ ማውጣት እንችላለን። እየተፈጸመበት እየተደረገበት ያለው ነገር በጣም ሰቅጣጭና ዘግናኝ ነገር ነው እና አዝናለሁ፣ እኔም አዝናለሁ። እና አብርሽዬ አይዞክ፣ እኛ እህቶች ካለን ከጎንክ ሁሌም ሁሌም ምንም ብታጣ ብትቸገር ምንም ነገር ቢደርስብህ እኛ አለን ከጎንክ። እኛ እህቶችህ እንወዳለን ሁሌም ሁሌም በየትኛው መልኩ እኛ እህቶች ካለን ልክ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ እንዳትረሱ። በቃ እንግዲህ ሀሳብ አስተያየታችሁን ብቻ አስቀምጡልን እና አብርሽ ነፃ ይወጣል። አብሽር ኢንሻአላህ። ዱአ አርጉ፣ ጸሎት አርጉ። አብርሽ ነፃ ይወጣል ኢንሻአላህ።